ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። ደቡብ አፍሪካ ያላችሁ ወገኖቻችን በጣም አስቸጋሪ ጊዜ ያለፋችሁ እንደሆነ ይሰማናል። በማህበራዊ ሚዲያም ከፍተኛ የሆነ እንቅስቃሴ እየተጀመረ ነው። በተለይ እዛ ያላችሁ ወንድሞች እህቶች ራሳችሁ እንድትጠብቁ በዚህ አስጨናቂ ጊዜ ከእናንተ ጎን መሆናችሁ እንድታውቁ ከመንግስት አካባቢ የሚሰጡ መግለጫዎችን በጽናት በንቃት እንድትከታተሉ መረጃው ምንጮቻችሁን ደግሞ በብዛት አሁን ላይ እንደዚህ አይነት ስሜት ወይም ፍርሃት በነገሰበት ጊዜ ክፉ ልቦና ያላቸው ፌክ የሆኑ መረጃዎችን ያሰራጫሉ። በዚህም ደግሞ ጥቅምን ማግኘት የሚፈልጉ አሉ፣ ጉዳት ማድረስም የሚፈልጉ አሉ። ከነዛ እንድትጠበቁ ይሁን። እዚህ ቤት ያላችሁም ለሌሎችም ደግሞ በጣም ወረት ከናንተ ጋር እንደሆንን ጭንቀታችሁን እንደሚሰማን እሱን ለመግለጽ እንወዳለን። ተባበሩ፣ ተደጋገፉ፣ አትጨካከኑ። እንደዚህ አይነት ጊዜ ሰውነትም የሚታይበት ነው። ሰውነትም የሚታይበት ነው። ወዳጅነት የሚታይበት ነው። ወንድምነትና እህትነት የሚታይበት ነው። በዚህ ጊዜ ከናንተ ጎን ቆማለን። በሩቅ እንሆንም በአካልና በአቅጣጫ ግን በልባችን እንዳላችሁ ለመግለጽ ያክል እዚህ ቤት ያላችሁም ያን እንደምታደርጉ አልጠራጠርም። ይሄን አጋጣሚ ደግሞ ተጠቅማችሁ በክፋት ክፉ ነገር ለመስራት የምትንቀሳቀሱም በእውነት ብትቆጠቡ እላለሁ። ነገር ደግሞ ያልፋል፣ ይነጋል፣ መሽቶ አይቀርም። ይሄ ነገር ይቀየራል። አንዴ ደግሞ ነገራችሁ ትመለሱና በነፃነት ማንም ውጣ ሄድ ግባ ወደማይልበት ወደ ምድራችሁ ተመልሳችሁ ተደላድላችሁ እንደምትኖሩ እርግጠኛ ነኝ። ለዛም እመኛለሁ። ለዛ ያብቃችሁ፣ በሰላም ያቆያችሁ። እስከዛ ፖለቲከኛ አንዱዓለም አራጌ ለተወሰኑ ጊዜያት ከመድረክ ሪቆ ነው የነበረው። በተለይ ኢዜማን ለመምራት ከፕሮፌሰር ብርሃኑ ነጋ ጋር ከተወዳደረ በኋላ በዛ ውድድር ከተሸነፈ በኋላ ጠፍቶ ነው የነበረው። አክቹዋሊ እንደ አንድ ፖለቲከኛ የማከብረው ፖለቲከኛ ነው። የማየን ቦታ የሚገኝ አይደለም። መስዋዕትነት የተከፈለ ነው። ዛሬ የተለየ ሀሳብ ቢይዝም አንድ መስዋዕትነት የተከፈለ የማደንቀው ፖለቲከኛ ነው። እንደውም ስብናው አንዳንዴ ለፖለቲካ ይሆናል ወይስ ለሃይማኖት ይሆናል ብዬ የምጠራጠረው፣ አንዳንዴ ግን በጣም አደገኛ ንግግሮችንም ይናገራል። በዚህኛው ቃለ መጠይቅ በእውነት ለመናገር አርጀት ብሎብኛል። ፕላስ ደግሞ ምሬት አየሁበት፣ በጣም ምሬት አየሁበትና ጠቅላይ ሚኒስትሩ መንግስታቸው ላይ ያለውን መማረር ሳይ ይሄ ነገር ከ2 ዓመት በፊት ቢሆን ሾክ ይባላል። አሁን ላይ በጣም እንደዚህ ያማረረው ነገር ምንድነው ብዬ እንድጠራጠር አደረገኝ። ትንሽ መረራ አለ። አንዳንድ ቦታ ስሜታውነት ስጫ ነው አየሁት። ከሱ ብዙም አይጠበቅ ነው እንደዚህ አይነት ነገር። ለቅሶ ሲያበዛ አየሁት። ለመሞት ዝግጁ ነበርኩ ማይላቸው ነገሮች አሉ። ሊያደርገው የሚችል ነው፣ ግን አንዳንዱ ነገር በዛብኝ። አንዳንድ ጩኸት ምንድነው አንዷ ሶማሌ ክልል ፕሬዝዳንት ቀድሞ አወራ የሚባለው እጮኛዋ ይሞታል። እጮኛዋ ሳይሆን ገርል ፍሬንድ ቦይ ፍሬንድ ስታፍ አለ። በሶማሌ ማህበረሰብ ደግሞ እንደዚህ ነገር አይፈቀድም። የሚፈቀደው ቤተሰብ አውቆ ህጋዊ ነገር ነው። አይ ቲንክ በሁሉም እንደዛ ነው። አሁን ጊዜ የተለወጠ ነው እንጂ ታታሳውቅ እጮኛዋ የድብቅ እጮኛዋ ህይወቱ ያልፋል። ከዛ በኋላ ለማልቀስ ምን ብላ ታልቀስ? እጮኛዬ ምናምን እንዳትል አይታወቅም። ባሌ እንዳትል አላገባችሁ። በዛ ምክንያት በጣም ሆድ ቢሷት እያለ ቤት ውስጥ ፍየል ይሞታል እና ፍየል ስትሞት ያን ወሬ ሲነገራት እሪ ብላ ታለቅሳለች። አልጽናናም አለች። ከፍየል ለፍየሉ ሞት ማልቀስ ጀመረች ሴትይቷ። አልጽናና ስትል አባትየው ተጠራጥረው ልጄ ያለው አጠርተው እቺ ለቅሶ ግን ከፍየሏ በላይ ነች አሉ። ያስታውቃል ለፍየል ስታለቅሱና ለሰው ስታለቅሱ ልዩነት አለ። ፎር ሰም ሪዝን እንደዛ የሆነ ኤግዛጀሬትድ ሆነ። I'm not saying የብልጽግና መንግስት ፍጹም የመላእክት ስብስብ ጠቅላይ ሚኒስትሩም የዛ ስብስብ መሪ ናቸው እያልኩ አይደለም። በጣም ብዙ ስህተት ያለበት ብዙ ጥፋት የሚያጠፋ የሰው ስብስብ ነው። ይሄ ኢንሄረንትሊ የምትጠበቀው አንዱ መንግስት ከአንዱ መንግስት ይሻል ይብስ ያንስ ይሆናል እንጂ ፐርፌክት ዓለም ፐርፌክት መንግስት ፐርፌክት ስርዓት የለም። ለተሎን አፍሪካ ውስጥ ለተሎን ኢትዮጵያ ውስጥ በብዙ ፈተና ውስጥ እያለፍን ያለን፣ በብዙ ጦርነቶች ውስጥ እያለፍን ያለን፣ ብዙ ፖለቲካ የሚችልም ማይችልም ሁሉ መሳሪያ እየወዘወዘ ጫካ ለጫካ በምርመጠመጥበት ሀገር ውስጥ ኖረን ይቅርና ሰለጠኑ፣ ዘመኑ፣
አደጉ ተመነደጉ ምንላቸውም ሀገር ውስጥ ብዙ ችግሮች አሉበት ነው ብዙ ፈተናዎች አሉበት ነው ሶኔ ማንም ብልጽግናን ወጥቶ በተናገረ ቁጥር ተነስቼ ብላሽ ለመስጠት አይደለም ሁአማ ይለ ወዳማት ብልጽግናዎች ይቻሉት እሱ ግን አንዳንዱ ነገር ከእንትን በላይ ሪቴት በጣም አንዳንዱ ሪቴሽን ከፍየሏ በላይ ይሆንብኛል እንደዛ ሰውን ተጠራጥራለሁ ሁለት ነገር ነው የምጠረጥረው አንደኛ የተደበቀ አጀንዳ ነው ወይ ላለ ሁለተኛ የሜንታል ሄልዝ ኢሹ ተጠራጥራለሁ በኢትዮጵያ ውስጥ ነው ሁለት በኩል ዲፋይን የማደርገው ባይዘ nowadays ከዚህ ሁለት አላልፍም ሳኒቲ ስለሌለ በእኛ ፖለቲካ ውስጥ በብዛት ሳኒቲ ስለሌለ እንደዚህ ሊናገር የሚችለው ወይ የተደበቀ አጀንዳ ካለው ነው ወይ ደግሞ የአእምሮ ችግር ከገጠመው ነው በተለይ ታስረው የወጡ ሰዎች አሁን ላይ እከሌንማ አትንካው እከሌንማ መፈራት መከበር አለበት ነው አከብራለሁ ያከብርኩ ግን ተቻለሁ እንደው ከአዲሱ መንግስት መሰረት እንደው ትኩረት ቢያደርግ በየማስበው የአእምሮ የጤና ጉዳይ ላይ በደንብ መሰራት አለበት ወደው አይደለም ያደጉ ሀገራት ከእስር ሰው ሲፈታ ቀጥታ ወደ ፖለቲካ ቀጥታ ወደ ስራ አይደለም የሚሄደው ቀጥታ ወደ ሪሃቢሊቴሽን ነው የሚሄደው ወይ ደግሞ ካውንሰሊንግ ማግኘት አለ መንግስት ለዚህ ማዘጋጀት መቻል አለ ታስረው የተፈቱ ሰዎች ጤናማነት ብዙ አጣያቂ ሆኗል ባይዘ ኢትዮጵያ ውስጥ ጉዳት በዚህ ከለውጡ በኋላ ከፍተኛ ጉዳት ያደረሱ ሰዎች በመሳሪያም በጽሁፍም ነው ምላችሁ በፖለቲካ ታስረው የተፈቱ ናቸው እስር ወቅት ላይ ምን ተደርገው እንደሆነ እኛ ስለማናቅ ለማፍረድ እቸገራለሁ እንደ ሀገር ግን ተከር ልናረጋቸው ይገባል ከእስር ቤት ከወጡ በኋላ ለአንዳንዶቹ ትልቅ ስልጣን የሰጣናቸው ለዛ ነው የፈጁት አሳምነው ጽጌ እኔ ዝም ብሎ በቃ ክፉ ስለሆነ ብቻ ነው ያላሰበም በአንድ ወቅት ተነስቶ ጠቅላይ ሚኒስትሩ ሙሴ ያለ ነው እያስመሰለ ነው ብዬ አላምንም በዛ ሰዓት ተነስቶ ደግሞ ወንድሞቹን የፈጀን እኔ የጤና የአእምሮ ቀውስ ያለው ዛ መቃወስ ያለው እና አሳምነው ብዙ ትራማ ያለፉ ሰዎች ወደ ስልጣን ሊሰጣቸው ይገባል ብዬ አላምንም ለዚህ ነው እነ ተፈራ የሚባሉት ደግሞ እብዶች ያለ እድሜያቸው ህፃን ሲያጫውታቸው ዝም ብሎ በቃ ባለጌ ስለሆነ አይደለም እዛም ዝም ስለቅም ዝም ብሎ የአእምሮ መቃወስ አለ ብዬ አምናለሁ ከእስር ሲፈቱ ትንሽዬ ድጋፍ ያስፈልጋል የሚል እምነት አለኝ ይሄ ባይዘ ለሁሉም ይሆናል ለምራራም ይሆናል ይሄ ለአንዳርጋቸውም ይሆናል እና አንዳርጋቸው ማለት ነው በትክክለኛ ጤናማ አእምሮ ውስጥ ነው እንደዛ ሊያደርግ ይችላል አይዶት አቴኔ ቶርቸራል ከስር ተፈተው መተው እዚህ ፖለቲካ ላይ ያሉ ሰዎች ይቀባጅራሉ ብዙ አይታቸው ሚዲያ ላይ ያሉ ይቀባጅራሉ መሳሪያ ሲያገኙ ይገላሉ ምን አይነት ቶርቸር ምን አይነት ስቃይ እንዳሳለፉ እነሱ ናቸው የሚያውቁት አንዳንዱ ነገር ምናልባት ለሰው ያላጋሩት ፈተና ሊሆን ይችላል ሶ ባለሙያ ታግዘው እንትልሉ ይችላል አሁን በወንድሜም ፊት ያየሁት እንደዛ አይነት ነገር ነው በጣም ከፍተኛ ዲፕሬሽን ውስጥ ያለ ይመስላል ፊቱን ሳየው ኢሪቴሽኑ ትንሽ ከሱ የሚጠበቅ አይደለም ከዛ ውጭ ግን መጽሐፉን ስላላነበብኩ ብዙ ሊል አልችልም ስለገረመኝም ነው ይሄን ያክል ጊዜ ሰጥቼ ያወራሁት maybe ስለማከብረውም ሊሆን ይችላል አንድ ሰው ለማከበር ከሐሳባችሁ ጋር መስማማት አለባችሁ ብዬ አላምንም አንዳንዱ ከሐሳባችሁ በተቃራኒ ቆሞም ታከብሩታላችሁ አንዳንድ ለቆመበት ተቋም ታማኝ ሆኖ ካገለገለ ከቆመ ከልቡ አምኖ ከሆነ ትክክል መስዋዕት ካደረገ ያን አከብርለታለሁ ሰው እንግዲህ አንዳንዱ ኦህዴዶች ትከሻችን ላይ ቆሙ እስክስታ እየጨፈሩ ያላለው ነገር የለም እኔ ኦህዴድ የሚባል ነገር አሁን ስለመኖሩ አላውቅም ያለ አይመስለኝም ኦህዴድ የሚባል ነገር በጣም ጠንቃቃ ተናጋሪ ነው በቃ ይሄ አሁን መንግስት ኦሮሞ ነው እያለ ያወራ ያለው ቴክኒካሊ ተረኛ ቢሆኑ ችግር የለብኝም ብሎ ነው የሚጀምረው ኦህዴድ የሚባል ስለመኖሩ ነው ያላውቅም በዚህ ኦህዴድ ካለ ስልጣን ላይ አልፈልግም ኦህዴድን አልፈልግም ደድነን አልፈልግም ኦፒዲዮን አልፈልግም ወያኔን አልፈልግም ያን የኢህአዴግ ጥምር ስብስብ አልፈልጋቸውም ባይዘ ቀፋፊ ናቸው በኢትዮጵያ ውስጥ የሉም ደግሞ ፈርሰዋል እዛ ውስጥ ያሉ አባላት አሉ ወይ ካላችሁ አዎ የት ነው ያሉት ብልጽግና ውስጥ ነው ያሉት ይሄንን ጫካ ውስጥ ያለ ሽፍታ ቢያወራ ምንም አይመስለኝም ትከሻችን ላይ ቆመስ እስክስታ እየጨፈሩ ነው ማለት ትከሻን ለምን ተሰጣለህ እንደዚህ አታራግፍም እንደና የነጋን መስሎን ነበር ለውጥ የመጣ ጊዜ መጥቶ ደግሞ እንደዚህም ሆነን አናቅም በቃ ልንፈርስ ነው በቃ በሱ ቤት የነጋን መስሎን ነበር የዛሬ 3 ዓመት 4 ዓመት ቢያወራ አያክሰፕት አሁን እኮ ብዙ ሩቅ መጥተናል አሁን ብዙ ተረጋግተናል ችግሮች አሉ ችግሮች ይፈታሉ ችግሮችን በልኩ መናገር ኢትዮጵያ ውስጥ ያለ ችግር ማጋነን አያስፈልገውም ትንሽ ችግር ሲኖር ነው የምታጋነነው ባስ ትንሽ ችግር አይደለም ያለው ትልቅ ችግር ያለ ችግሩን መናገሩ በቂ ነው ብየናም አያስፈልገውም ለምሳሌ ብልጽግና ብለ ብታች በቂ ነው ኦህዴድ ማለት አያስፈልግም እኔ በዛ አምናለሁ ባይዚ እኔ የዚህ መንግስት እንዲገለበጥ ወይ በሌላ እንዲሸነፍ ብፈልግ ማለት ነው ከበቂ በላይ ጨቅ መተቻ መንገዶች አሉ በየቀኑ ያንዳንዱ መስሪያ ቤት ሄዳችሁ አሁን ደግሞ አዲስ አበባ ወጥቶላችሁ ለፈዳችሁ እየፈነፈናችሁ ማጋለጥ ትችላላችሁ ምንም መጨመር ሳያስፈልግ እንደውም ስትጨምሩ ዋናውን እኔም ማቀውን ከዋሸ ማላቀው ስትነግረኝ እንዴት አምናለሁ ይባላል አይደል እንዴት ሊሆን ይችላል አይሆንም ደውሉ ሰዎች እድል ስጡ እሱ ነገር ትንሽ አሳሳቢ ነው
ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው።